ፋኖ ህዝባዊ ድርጅት አንዱ ነው። ስለዚህ ምላሽ በእውነቱ ለመናገር ፕሮፌሰር ጌታ አስራደ የተናገረውን አልሰማሁትም። በሌላ መልኩ ማለት እሱ በተናገረው ላይ አስተያየት መስጠት አልፈልግም። እንግዲህ ተናገረ ተብሎ በቀረበው ሐሳብ ላይ በእኛ መግለጫ አንድም ጊዜ ወይም በማንም ሰው እኔም ይሁን ሌሎቹ ፋኖችን አነጋግረን ነው ስማምተናል አይነት ነገር ያደረግነው ነገር የለም። ይሄ ድርጅት ምንድነው የተባለው? ይሄ ድርጅት አገር ቤት ያሉ ፋኖዎቹንም ወኪል መሆን አይደለም። ይሄ ድርጅት ፈቃድም ከፋኖ ጠይቆ አይደለም የሚደራጀው። ኃላፊነት አለብን፣ የአማራን ህዝብ ትግል መደገፍ አለብን ብለው የሚያምኑ ሰዎች በፈቃደኝነት የተሰባሰቡበት ድርጅት ስለሆነ ከተሰባሰበ በኋላ በሚሰጠው ድጋፍ ይሄ ለእናንተ የሚጠቅም ድጋፍ ይዣለው ልደግፋችሁ ብሎ ያኔ ቢጠይቅ ያምርበታል። አሁን ምን ይዞ ይጠይቃቸዋል? አሁን እነሱ የሚፈልጉት ተጨባጭ ድጋፍ ነው። እነሱ የሚፈልጉት ተጨባጭ ድጋፍ ሳይይዝ ወደ እነሱስ ምን ያስከደዋል? ለኦንሊ የተደረገው ምንድነው? የአማራ ዓለም አቀፍ ትብብር የሚባል ድርጅት እየተመሰረተ ስለሆነ እንድታውቁት ተብሎ በደብዳቤ ለሁሉም ተልኳል። ያ ደግሞ አሁን ካሉበት ሁኔታ እነሱ ካሉበት ሁኔታ አኳያ ለሁሉም ይድረስ አይድረስም ማረጋገጫ ማግኘትም አስቸጋሪ ነው። ምክንያቱም የነሱ አኗኗር ሁኔታ ይታወቃል ማለት ነው። ለሁሉም ፋኖ ነው ግን የተላከው። ከዚያ አኳያ ለአማራ ፋኖ ህዝባዊ ድርጅትም ይሁን ለሌሎቹ ፋኖዎች በተለየ ሁኔታ አላወያየንም። በተለየ ሁኔታ ፈቃድም አልተጠየቀም። በተለየ ሁኔታ የተባለ ነገር የለም ማለት ነው። ወደፊት የሚደረገው ምንድነው? ይሄ የአማራ ህዝብን ትግል እንደግፋለን ያለ ብሎ የተንቀሳቀሰው ያሉ በፈቃደኞች ላይ በፈቃደኛ አባላቱ የተመሰረተው ድርጅት አቅሙ የሚፈቅድለትን ሪል የሆነ ማለት ተጨባጭነት ያለው ድጋፍ ለፋኖቹ መስጠት ሲጀምር ይህን ድጋፍ ይዤ መጥቻለሁ ብሎ ያንን ድጋፍ ለመስጠት ይንቀሳቀሳል። ያኔ ይሄኛው ድጋፍ ልክ ነው ልክ አይደለም ማለት ይቻላል። አሁን ግን ወደዛ አይነት ደረጃ አልደረሰም። ገና የራሱን አቅም እያጠናከረ ነው ያለው። በዚህ ወቅት ላይ ብዙ ማለት የሚጠቅም የማይመስለኝ የሚያስፈልግም ነገር የለው። ነገር ግን እንዳልከው አንዳንዶቹ ብአዴን መጣ ምናምንና ዳግማዊ ብአዴን እንደዚህ የሚሉ ስም ሲሰጡ ይሰማል። እንግዲህ የኛው የአማራ ዓለም አቀፍ ትብብር ቀዳማዊም ዳግማዊም ሳልሳዊም ብአዴን አይደለም፣ የአማራ ዓለም አቀፍ ትብብር ነው። በነገራችን ላይ በአጋጣሚ የብአዴን አባል የነበርኩት እኔ ብቻ ነኝ። ሌሎቹ በተለያየ መስክ የተሰማሩ ባለሙያዎች፣ ፖለቲከኞች እንደውም ብአዴንን ሊቃወሙ የነበሩ ሰዎችም ጭምር ያሉበት ነው። ዋና የመሰባሰቢያ ማዕከላቸውም አሁን የአማራ ህዝብ ያደረገ ያለውን ትግል መደገፍ አለብን ከሚል በጎ መነሻ ተነስተው ስለሆነ ሊበረታቱ ሊደገፉ አይዟቸው ሊባሉ ይገባል እንጂ ገና ክስ ሳይጀመር እንትን ማለት ብዙም የሚጠቅም አይመስለኝም። እንግዲህ ይህንን መውቀስ የጎንዮሽ መጎነታተ ምናምን ብዙ ጊዜ በእኛ ፖለቲካ ስር የሰደደ በዚህ ላይ ጋፕ የለም። የጎንዮሽ ፍትጊያ አንዱን አንስቶ መጣ እርስ በርስ መወጋጋት መጠላለፍ ያለ ነው። ይልቁንስ ይሄ አማራ እየጎተተ እያዳከመ ሲመጣ ነው የተመለከትነው እንጂ አማራን ወደፊት ሲያራምደው አላየንም። መሆን ያለበት ምንድነው? በተቻለ መጠን በሚያግባቡ ጉዳዮች ላይ አብሮ መስራት፣ መደጋገፍ እና ትንሽም ትሁን ትልቅ ለትግሉ
አስተዋጽኦ ለማበረከት የሚያስችለውን ነገር ይዘን ብንሄድ ነው የሚሻለው። መጓተትማ እኮ ያስ ነው። ስንጓተት አንዱ ራሱን ቅዱስ አድርጎ ሌላውን አንኳሱ የሚሄድበት አካሄድ አማራን እየበላ አማራን እያዳከመ ይቀጥል። ይሄ አይጠቅም። እውነቱ ለመናገር የሚጠቅመው መተባበር ነው። የአማራ ዓለም አቀፍ ትብብር ከዚህ አኳያ ዋና ፍላጎቱ የአማራ ሕዝብ እርስ በርሱ የአማራ ዲያስፖራ እርስ በርሱ እንዲደጋገፍ፣ እንዲተባበር፣ ውስጣዊ አንድነቱን እንዲያጠናክር ማድረግ ነው። ዲያስፖራውን በተናጠል ብቻ አይደለም የሚያደራጀው። የተለያዩ አደረጃጀቶች ጋር በሚያግባብ አብረን ልንሰራ በምንችልባቸው ጉዳዮች ላይ አብረን እንሰራለን የሚል አቋም ይዞ ነው እየሰራ ያለው። መሳይ እንደው በዝርዝር የስራ እንቅስቃሴያችሁ ምን እንደሆነ እንደው ቆጥሮ መግለጽ ይቻላል ወይ? ምንድነው የምታደርጉት? አሁን የአማራ ዓለም አቀፍ ትብብር ተመሰረተ። ምንድነው የምታደርጉት? ድጋፍ ማሰባሰብ ነው? መቼም መሳሪያ ይዛችሁ ጫካ እንደማትገቡ ይታወቃል። አሁን ካለው ሁኔታ አንፃር ወደፊት ካስፈለገ ትገባላችሁ በእርግጠኝነት። አሁን ግን ምንድነው የትብብሩ የሚያደርገው? የስራ ድርሻው ምንድነው? መሳይ ተናተበል ያው መሳሪያ ይዞ ወደ መሸፈት እኮ ለኛ ሀገር ብዙ ከባድ አይደለም፣ ቀላል እየሆነ አሁን ደግሞ ለአማራ ደግሞ ያው ወጣቱ በሙሉ ወደዛ እንትን እያለ ነው እና ዋናው የሚሰራቸው ስራዎች ምንድን መሰሉ መሳይ? ቁጥር አንድ በአማራ ዲያስፖራ መካከል ያለውን ውስጣዊ አንድነት ሊያመጣ የሚችል መግባባት መፍጠር ነው። መግባባት ሲባል በምንድን ነው? በአማራ ህዝብ ጥያቄዎች ዙሪያ መግባባት መፍጠር ነው። አንዱና የመጀመሪያው ይሄ ነው። ሁለተኛው ጉዳይ አሁን እየተካሄደ ያለውን የህልውና ትግል መደገፍ፣ በአማራ ላይ ያንዣበበው የህልውና አደጋ መቀልበስ የሚያስችል ትግል እየተካሄደ ነው። ይህንን ትግል በሚቻለው መልኩ መደገፍ ነው። ይሄ ድጋፍ በዲፕሎማሲ፣ በሚዲያ፣ በፋይናንስ አባላት በሚያሰባስቡትና የተለያየ ፈንድሬዚንግ በማድረግ ከሌሎቹ ድርጅቶች ጋር በመተባበር በሚሰራ ስራ እና ከሌሎች ኢትዮጵያውያን ጋር የአማራ ማህበረሰብ አደረጃጀቶች ጋር በመተባበር ለአማራ ህዝብ ትግል ድጋፍ እንዲያገኝ ማድረግ ነው። በተለይ ደግሞ ጠላትን እየቀነሱ ወዳጅን በሚያበዛ አካሄድ የአማራ ወዳጆች በዓለም አቀፍ ድርጅቶች፣ በመንግስታት እና በሌሎች አካላት፣ በምሁራን፣ በሚዲያዎች የአማራ ኮዝ ፍትሃዊ የሆነ ኮዝ እንደሆነ ተጨባጭነት ያለው ምክንያት ያለው ትግል እንደሆነ እየተካሄደ ያለ ያንን ማስገንዘብ እና እዚህ ለአማራ ህዝብ ትግል ድጋፍ ማሰባሰብ ይሆናል ማለት ነው። ከዛ ባለፈ ደግሞ አገር ቤት ላሉት ፋኖች የሚያስፈልግ ድጋፍ ሊያደርግ የሚችለው ድርጅቱ ያንን ሊያደርግ ይችላል ማለት ነው። በእነዚህ ዙሪያ ነው እየተንቀሳቀሰ ያለው። አሁን የራሱን አቅም ከመገንባት ላይ ነው። አባላት መመልመል፣ ማደራጀት፣ መዋቅሮችን በዓለም ዙሪያ የመክፈት አሁን በአሜሪካ፣ ካናዳ፣ አውሮፓ፣ ሚድል ኢስት እና አፍሪካ እንደዚሁም ኦሽኒያ እና አውስትራሊያ መዋቅሮቹን እየከፈተ ይገኛል። ቅርንጫፎችን እየከፈተ ነው። ስለዚህ አንድ ጠንካራ በዲያስፖራ ውስጥ ስሙ የሚጠራ ተጨባጭ የሆነ አሁን ላለው ለትግሉ ኋላ ደግሞ ለመለሰው ግንባታው አስተዋጽኦ ማበርከት የሚችል ድርጅት ነው እንዲሆን ነው ታለሞ እየተሰራ ያለው። እንግዲህ ዶክተር ገዱ እኛ በደረሰን መረጃ መሰረት አገዛዙ ቀደም ሲል አንስቼዋለሁ የአብይ አህመድ አገዛዝ ፈተናዎችም ደግሞ አደጋዎች ተብለው በአደጋነት ከተፈረጁ ሰዎች ቁጥር አንድ እርሶ ኖት። ይህን በተደጋጋሚም በተለያዩ የመረጃ ምንጮችም አረጋግጠናል። ስጋት ተብለው ከሚጠቀሱት ግንባር ቀደም እርሶ እንደሆኑ ነው የምናውቀው። ምናልባት ይሄ ከምን የመነጨ ነው ያ የምንለው ቀደም ሲል ያነሳሁት ኔትወርክ አሁንም ስራውን እየሰራ ነው ብሎ እየፈራ ይሆን የአብይ አህመድ አስተዳደር?
እንግዲህ የምናውቀው ነገር የለም፣ ግን ቁጥር አንድ ስጋት ተደርገው እየታዩ ነው። በሌላ በኩል ደግሞ እርሶ ሳልሳዊ ብአዴንን ነው ይዘው የመጡት እንደውም ትግል ሊጠልፉ ነው የመጡት ብለው ደግሞ በሌላ የሚፈርጆትና የሚያብጠለጥሉት አሉ። እንግዲህ ሁለት ሄዱ የተለያዩ ተቃራኒ የት ነው ያሉት ዶክተር ገዱ ብለንም እንድንጠይቅ የሚያደርግ ነው። እስቲ ሁለቱን ሐሳቦች እንዴት ያስታርቋቸዋል? እንግዲህ የአገዛዙን በተመለከተ የሚቃወሙ ሁሉ በጠላትነት የሚፈርጅ ከመሆኑ ጋር ተያይዞ እኔንም እንደዛ ቢመለከተኝ የሚገርመኝ ነገር አይደለም ማለት ነው። ስለዚህ የሚቃወመው ሁሉ አሁን ብልጽግና ተቃውሞ የሚያነሳበትን ሁሉ በተቃዋሚነት አይደለም፣ በሀሳብ ልዩነት አይደለም የሚመለከተው፣ በጠላትነት ነው የሚመለከተው። እኔንም እንደ ጠላት ተመልክቶ ሊሆን ይችላል። ይሄ ምንም ማድረግ አይቻልም። ሁሉም ኢትዮጵያውያን እየተጋቱት ያለ እውነታ ስለሆነ በዚህ ላይ ደረጃው ምንም ይሁን ምን ተቃዋሚዎቹን በጠላትነት የሚያይ ስለሆነ ከዛ አኳያ እመለከተዋለሁ። በሌላ መልኩ ግን ብአዴን ነው ምናምን የሚለው ነገር ልክ ነው። ብአዴን ነበር ቅድም እንደገለጽኩልህ በብአዴን ውስጥ ሁኜ ማምንበትን ስሰራ አይኖርኩ ሰው በዛ በማምንበት የእንቅስቃሴ ወቅት የሰራኋቸው ጥሩ ስራዎች ሊኖሩ ይችላሉ፣ የተፈጸሙ ስህተቶች ሊኖሩ ይችላሉ። ያን እንግዲህ በጊዜ ሚዛን ወደፊት የምንመለከተው ይሆናል። አሁን ትግል እያደረግኩ ያለሁት ግን እንደ አንድ አማራ እንደ አንድ ግለሰብ የምታገለው ለራሴ ነው። ለራሴ ነው ስለሚመለከተኝ። የአማራ ሕዝብ ነፃ ለመውጣት በራሱ እያደረገ ያለ ትግል አለ። እኔም ለራሴ ነፃ ለመውጣት ትግል እያደረግኩ ነው ያለሁት። ከአንዳንዶቹ ሳልሳዊ ብአዴን ለማምጣት ነው ምናምን ነው። ቅድም እንዳልኩ የአማራ ዓለም አቀፍ ትብብር ወይም የኔ ትግል ብአዴንን ለማምጣት አይደለም። ብአዴን የለም። ቀዳማዊም ዳግማዊም ሳልሳዊም ብአዴን የሚባል የለም። ሶስተኛ ሳልሳዊ የሚሉ ሶስተኛ ብአዴን ለማለት ፈልገው ሊሆን ይችላል ብዬ ገምቼ ነው። ሳልሳዊ ብአዴን የሚባል የለም። ራባዊም ብአዴን አይኖርም። ዋናው አሁን እየተንቀሳቀስን ያለነው በአማራ ዓለም አቀፍ ትብብር ነው። እኔ እየታገልኩ ያለው ትግልም ለመጥለፍ አይደለም። ትግሉ አይጠለፍም። ደጋግሜ እንደገለጽኩት የአማራ ሕዝብ ትግል ባለቤቶች አሉት። እዛ ህይወታቸውን ሰጥተው እየተንከራተቱ እየታገሉ ያሉ ጎበዞች አሉ። ይሄ ትግል ከውጭ በመጣ እንኳን ከዲያስፖራ ማለት ነው ካገዛዙ ለመታፈን ፈልጎ ነበር፣ አልተቻለም እንጂ ባንኩንም ታንኩንም በያዘው ኃይል ከፍተኛ ርብርብ እየተደረገበት ያለ ትግል ነው። ማንም ሊያስቆመው አልቻለም። ወደፊት ነው እየተራመደ ያለው። ይሄን ትግል የሚበላሽ ከሆነ መሳይ የአማራ ህዝብ ትግል ተጠለፈን ሌላ ችግር የሚገጥመው ከሆነ እዛ ትግሉን እየመሩ ባሉት ወንድሞቻችን ድክመት ነው የሚሆነው። በአገር ቤት ትግሉን እየመሩ ያሉት ወንድሞቻችን እና እህቶቻችን የጎንዮሽ ትግሉን የጎንዮሽ ፍትጊያውን ትተው በአንድ ፊቱ ተባብረው በሚያገባባቸው ጉዳይ ላይ ተግባብተው በሚያለያያቸውን ጉዳዮች ደግሞ ወደ ጎን ትተው አንድነታቸውን ጠብቀው ወደፊት በመራመድ ብቻ ነው ትግሉን ከመጠለፍ የሚያድኑት። ይሄ ጠለፋ ከራሳቸው ድክመት የራሳቸው ድክመት እንዳይጠልፈው ነው መጠንቀቅ ያለባቸው እንጂ ሌላ የሚጠልፈው የለም። እዚህ ውጭ ያለውን ሌሎች እናገዛለን የሚሉ አካላት ትግሉ አይጠለፍም። ይልቁንስ ትግሉ በመተባበር ድክመት ምክንያት ባለመተባበር ወይም ደግሞ ዋና ጠላት እያለ እርስ በርስ በጠላትነት በመተያየት ምክንያት
የጎንዮሽ መወጋጋት መጓተትን በመፍጠር ትግሉን ወደኋላ ማስቀረት እንዳይችል በትግሉ ላይ ጉዳት እንዳይደርስ እና ህዝቡንም ተስፋ እንዳያስቆርጥ ጥንቃቄ መደረግ አለበት ብዬ አስባለሁ እንጂ ከውጭ ዲያስፖራ በምን አቅሙ ነው አሁን ስር የሰደደ በመቶ ሺዎች በሚሊዮኖች የሚደግፉትን ትግል ሊጎትተው ሊጠልፈው የሚችለው? አይጠለፍም። ምናልባት ዶክተር ገዱ እንግዲህ የፋኖን ወቅታዊ ሁኔታ ቀደም ሲል ሳነሳ እንግዲህ ያለንበትን ሁኔታ በደንብ መረዳት አለብን። የፋኖ ትግል ከማንም በላይ ጠላቱ ራሱ አደረጃጀቱ በመከፋፈሉ አንድነትን አለማምጣቱ እንጂ ያገዛዙ ጥንካሬ አይደለም። ፋኖች አንድ ቢሆኑ ይሄ ሁሉ ጊዜም ሊፈጅም አይችልም ነበር። አሁንም ገና ነው። አሁንም ሌሎች የልዩነቶች አጀንዳዎች ናቸው እየመጡ የፋኖን አንድነት እያራቁት ያሉት። እዚህ ላይ ምን አስተያየት ይሰጣሉ? ፋኖች ወደ አንድ ላለመምጣት ምንድነው የሚከለክል? አዎ አጀማመራቸው አነሳሳቸው በተለያየ ምክንያቶች ሊሆን ይችላል። ግን የወሰደውን ያህል ጊዜ ወስዶ ተነጋግረው ቁጭ ብለው ወደ አንድነቱ የሚያመጣው መንገድ ቢጀምሩ ቢያንስ መንገዱን እንኳን ቢያሳዩ ሰው በተስፋ ይጠብቃቸዋል። አሁን የምናየው ልዩነታቸው ጎልቶ መውጣቱን ነው። አንዳንዶቹን ስናይ ከአገዛዙ ይልቅ የገዛ የፋኖ ወዳጆቻቸው ጓደኞቻቸውን ጠላት አድርገው ቀን ከሌሊት ስለነሱ መጥፎ ነገር ሲያነሱ ነው የሚውሉት። አንዳንዴ ያሳዝናል። ይሄን ነገር እንደው ሲታዘቡት ምን ማለት ይቻላል? ምንድነው የገባው? እንግዲህ የፋኖ እንቅስቃሴ የአማራ ህዝብ ብሶት የወለደው በስሜት የተፈጠረ ህዝባዊ ማዕበል ነው ማለት ይቻላል። በስሜት የተፈጠረ አሁን ይሄ የስሜት እንቅስቃሴ ትግሉን ለመጀመር ለማቀጣጠል ብዙ አግዞ ሊሆን ይችላል። ቀስ በቀስ መስከን አለበት። በሐሳብ ላይ የተመሰረተ ፖለቲካ የሚያራምድ ወይም በሐሳብ ላይ በመርህ ላይ የተመሰረተ የተደራጀ ፖለቲካዊ አመራር የሚያገኝበት ሁኔታ መፈጠር መቻል አለበት። ይሄ ከጊዜ ወደ ጊዜ እድገት እያሳየ ቢመጣም መሆን በሚገባው ደረጃ አድጓል ወይም ደግሞ ህብረተሰቡ በሚፈልገው ፍጥነት እያደገ ነው ማለት አይቻልም። የተለያዩ ምክንያቶች ሊኖራቸው ይችላሉ። ከሁሉም በላይ ይመስለኝ የተጨባጭ ሁኔታው የነባራዊ ሁኔታው ዝም ብለን በሩቅ ሆነን እንደምናስበው አይደለም። ከየአካባቢው ሆ ብሎ የወጣ ያንን እያሰባሰቡ ወደ አንድ ማምጣት ራሱ የሚጠይቀው ጊዜ አለ። አንድ ከባድ ፈተና ነው ማለት ነው። ሁለተኛው ፈተና ደግሞ ይሄ ጉዳይ አስቀድሞ የተደራጀ አስቀድሞ አመራር የሚሰጠው በአንድ ላይ ተሰብስቦ በአንድ መክሮ ትግል የተጀመረ ካለመሆኑ ጋር ተያይዞ ከተለያየ አቅጣጫዎች የሚመጡ ተጽዕኖዎችም አሉ። ከአገዛዙ የሚመጣው ተጽዕኖ ቀላል አይደለም። ተገናኝተው እንኳን ለመመካከል ለመወያየት በሚያስችል ሁኔታ ተጽዕኖ ከባድ ነው። እንደዚሁ ደግሞ በአማራው ምሁራን በሊቃኑ በኩል የሚሰጠው ድጋፍም ይህንን ግምት ያስገባ ከመሆን አኳያ ውስንነት ያለ ይመስለኛል። ዞሮ ዞሮ ማለት የሚቻለው አሁን ፋኖቹ የፋኖ አመራሮች